ሰላም ወገኖች እንዴት ናችሁ? ሰላም ሰላም እንዴት ናችሁ ወገኖች? ሰላም ናችሁ? እግዚአብሔር ይመስገን። ዛሬም ብቅ ብያለሁ። ባይብል ስተዲያችንን እንቀጥላለን። ፌስቡክ ላይ ትንሽ ዞር ብዬ ያያየው ነበር። ጌታ ይባረክ። ሁሉም ሰው በእግዚአብሔር እርሻ ላይ ተሰማርቷል። የጌታ ልጆች ተሰማርተናል። ጌታ ስሙ ይባረክ። አይደለ ሁላችንን እንጠቅማለን የሚል ድምጽ ሰምቻለሁ። ትምህርት ተምሬያለሁ ከዚህ በፊትና ማይጠቀም ሰው የለም። አሁን ለምሳሌ ይሄ ጣታችን አለ አይደለ? ትንሿ ጣት እንኳን ስራ አላት። እቺ ጣት ባትኖር ይሄ እጅ ስራውን አይሰራም። እንደዛ ሁሉ ትንሹም ትልቁም ሁሉም እኩል ቢሆን እንኳን ራሱ ትክክል አይመጣም አይደለ? ግን እንደዚህ አንዱ ካንዱ ማነሱ ከዛ ደግሞ እንደዚህ እግዚአብሔር አስቦ የሰራው ነው። ስለዚህ አሁን እንጀራ እንኳን ስንበላ ይሄ ትክክለኛ ሳይዙ ነው። እቺም ሳይዟ ነች። እንደዚህ በሙሉ ሁሉም እግዚአብሔር አስቦ ነው የሰራውና ሁላችንም በእግዚአብሔር በክርስቶስ አካል ውስጥ እንደምን ጠቃሚዎች ነን። የማይጠቅም አካል የለውም ጌታ እና ያንን እኔም ዞር ይያልኩ እየተማርኩ ነበር። አሁን ደግሞ እኔ ጌታ አስተማረኝን እንቀጥላለን። ባይብል ስተዲያችንን እንጸልይና እንጀምራለን ማለት ነው። እግዚአብሔር አባት ሆይ thank you lord in the name of Yeshua በጌታ በኢየሱስ ክርስቶስ ስም አመሰግንሃለሁ ስለዚህ ሰዓት። እግዚአብሔር ሆይ ልጆች ሁሉም በስራ ላይ ናቸው። ጌታ ሆይ እኔም በስራ ላይ ነን። ጌታ እግዚአብሔር ሆይ ለሚመጣው መንግስት the body of Christ የክርስቶስን አካል ለማዘጋጀት ጌታ እግዚአብሔር ሆይ ሁሉም ወደ ስራ ጌታ ሆይ ሸሚዙን ሰብስቦ ሁሉም ገብቷልና አመሰግንሃለሁ። አባቴና መድኃኒቴ እግዚአብሔር ሆይ ኃጢአት በደሌኔና የወገኖቼ በዓለም ዙሪያ ያለውን ሁሉ በናዝሬቱ ጌታ በኢየሱስ መሲህ ስም ኃጢአታችን በደላችን የታጠበ ይሁን። አባቴና መድኃኒቴ እግዚአብሔር ሆይ ቃልህን አስተምረን in the name of Yeshua አስታጥቀን የኔ ጌታ በውስጣችን ጠንክረን መጪውን የእግዚአብሔር የሚመጣው መንግስት እንድንቀበል እርዳን። ክፉ ሁሉ in the name of Yeshua የታሰረ ይሁን። in the name of Yeshua የተጠረገ ይሁን። ላይኑ ሁሉ ክሊር ይሁን ጌታ ሆይ in the name of Yeshua ከኛ ጋር ስላለ እስከ ዓለም ፍጻሜ አመሰግንሃለሁ በጌታ በኢየሱስ ስም አሜን። ወገኖቼ ዛሬ እንቀጥላለን። ቶሎ ብዬ ቻፕተር 12 ምዕራፍ 12 የዮሐንስ ራእይን ያለፈው ጊዜ ካቆምንበት እንይና ከዛ ዛሬ ትንሽ ምዕራፍ 14ን እንገባለን። ከዛ እያልን እንቀጥላለን ማለት ነው። እዚህ ጋር እግዚአብሔር ቃል ላስት ታይም ያቆምንበት አሁን ለመቀጠል ምን ይላል? ከ14 ጀምሬ ባነብላችሁ ትንሽ ከ13 በጀምር ስለዛች ለሴትየዋ ነው። አሁን ይሄኛው ቻፕተር ሴትየዋ ያው ቤተክርስቲያኗ ነች። አይታችኋል አይደል? ዘንዶም ወደ ምድር እንደተጣለ ባየ ጊዜ ወንድ ልጅ የወለደችውን ሴት አሳደዳት። ከእባቡም ፊት ርቃ አንድ ዘመናትን የዘመን እኩሌታ ወደ ምትመገብበት ወደ ስፍራዋ ወደ በረሃ እንድትበር ለሴቲቱ ሁለት ታላቁ ንስር ክንፎች ተሰጣት። እቺ ሴት ቤተክርስቲያን እንደሆነች አይተናል። ከዛ በኋላ ደግሞ ሰይጣን ሲወድቅ ያ የታላቁ መከራ መሃል ላይ ጌታ ኢየሱስ ክርስቶስ ልክ ቤተክርስቲያንን ሊነጥቃት ሲመጣ ያ ሚድል የሁለተኛው ሰማይ ተጠርጎ ሰይጣን እስከነጭፍሮቹ ሲወድቅ ከዛ በኋላ ያቺን ሴቲቷን ቤተክርስቲያንን ምን እንደሚያሳድድ እሱን አይተናል። አሁን በዚህ ያየን እንቀጥላለን። ከዛ ደግሞ ወደ ዘመንና ዘመናት የዘመንም እኩሌታ ወደ ምትመገብበት ወደ ስፍራዋ ወደ በረሃ እንድትበር ለሴቲቱ ሁለቱን የታላቁን ንስር ክንፎች ተሰጣት። ልክ እቺ ጌታ ኢየሱስ ክርስቶስ ይላችኋል በማቴዎስ 24 ላይ ሽሽታችሁ በክረምት ወይም ደግሞ በክረምት እንዳይሆን ምን በሉ ይላል ጸልዩ ይላል። ይሄ የቤተክርስቲያን ወደ በረሃ የምትሸሽበት ጊዜ ነው። ምክንያቱም ከምን ይላል እዚህ ላይ እባቡም ሴቲቱን በወንዝ እንድትወሰድ ሊያደርግ ወንዝም የሚያህል ውሃ ካፉ በስተ ኋላ አፈሰሰ እንደዚህ እና ቤተክርስቲያን ከዚህ ከዘንዶ ከዚህ ከወደቀው ከዚህ ከመጀመሪያው እባብ ከተጣለው እባብ ሸሽታ ወደ ምድረ በዳ ትሄዳለች። ያ ምንድነው? ቤተክርስቲያን ያልተነጠቁት
በምድር ላይ ናቸው በሽሽት ላይ ናቸው ስፔሻሊ ደግሞ ጌታ ኢየሱስ ክርስቶስ ሲናገር ከኢየሩሳሌም ሽሹ ነው አይደለ ከኢየሩሳሌም ምክንያቱም ኢየሩሳሌም ላይ ነው ቤተ መቅደሱ ቢሰራው ኢየሩሳሌም ላይ ነው ይሄ አንቲክራይስቱ ሪያን የሚያርደው ኢየሩሳሌም ላይ ነው እነሱ ክርስቶስ ነው ብሎ የተቀበሉት አንቲክራይስት መሆኑን ሪያብ ሲያርድ ያኔ የሚገለጥላቸው ስለዚህ ይደነግጡና ሽሽታቸው ይጀምራሉ ቤተክርስቲያን የምትነጠቅበት የዛ ሰዓት ነው የተዘጋጁት ስለዚህ ሽሽታችሁ በክረምት ወይም ደግሞ በእንዳይሆን ይላል ጌታ ኢየሱስ ማቴዎስ ላይ ጸልዩ ይላል ስለዚህ ልክ እስራኤል ከምድረበዳ እንደሸሸችው ከፈርዖን እስራኤል ወደ ምድረበዳ እንደሸሹ ፈርዖን ምን አለ ይላል ሰማ ይላል እንደዛ አይነት ሽሽት ቤተክርስቲያንም ይጠብቃታል አሁን ወደፊት ማለት ነው ከዛ በኋላ እባቡም ሴቲቱ በወንዝ እንድትወሰድ ሊያደርግ ወንዝምን የሚያህል ውሃ ከአፉ በስተኋላ አፈሰሰ ምድሪቱም ሴቲቱን ረዳቻት ምድሪቱም አፏን ከፍታ ዘንዶውን ከአፉ ያፈሰሰውን ወንዝ ዋጠች ዘንዶም በሴቲቱ ላይ ተቆጥቶ የእግዚአብሔርን ተዛዝ የሚጠብቁትን የኢየሱስን ምስክር ያላቸው ከእርሷም የቀሩትን ሊዋጋ ሄደ በባህርም አሸዋ ላይ ቆመ እዚህ ጋር ወገኖቼ ከተማርኩት ያመሳከርኩልላችሁ ምዕራፍ 13 12 በዚህ ተናቀቃል እዚህ ጋር በቅድም እንዳልኳችሁ ዘጸአት 14:5 ላይ ሄዳችሁ ስታዩ ለፈርዖን እስራኤል እንደሸሸ ይሰማው እንደዛ አይነት ሽሽት ቤተክርስቲያን ይጠብቃታል ከዛ ደግሞ the Lord Jesus ስለዚህኛው ሽሽት ደግሞ ማቴዎስ 24 ከ15 ከ28 ሄዳችሁ አንቡት ይሄኛው ሽሽት ምን ይሆናል ማለት ነው ከኢየሩሳሌም ነው የሚሸሹት ከኢየሩሳሌም ወደ ይሁዳ ከዛ ደግሞ for this central focus where all events take place including the martyrdom of the two witnesses ምክንያቱም እነዛ ሁለቱ ምስክሮች ሙሴና ኤልያስ መስዋዕት የሚሆኑበት ሰዓት ነው በቃ ኢየሩሳሌም በጣም በድብልቅልቅ ያለ ጊዜ ነው እዚህ ላይ የሚያጋጥማት ከዛ ሽሽታች እየሸሹ ምክንያቱም እስራኤሎቹ አይናቸው ይገለጣል ይሄ እውነተኛው ክርስቶስ እንዳልሆነ ሲረዱ ከዛ እነዛ ሁለቱ ምስክሮች በኢየሩሳሌም መስዋዕት ሲሆኑ ይሄ ሁሉ ነገር ሲሆን ያን ጊዜ ምን ይሆናሉ ማለት ነው እየሸሹ ወደ ምድረበዳ ይሄዳሉ ያንን ይናገራል ከዛ ደግሞ እቺ ሴት ሁለት የነስር ክንፍ ተሰጣት ይላል ይሄ ክንፍ ኤክስትሪምሊ ምንድነው በጣም ብዙ ረጅም ትልቅ የሆነ የኢግል ወይም ደግሞ የንስር ክንፍ ነው እዚህ ላይ ወገኖቼ ስለ ቤተክርስቲያን ስለ ሽሽቷ ሲናገር የሄኖክ መጽሐፍ ያላችሁ አንደኛ ሄኖክ 96:2 ይላል እኔ መጽሐፈ ሄኖክ የለኝም ግን መጽሐፈ ሄኖክ በጣም የእግዚአብሔር እስትንፋስ አለበት የለበትም ያሉት ስህተት ነው የእግዚአብሔር ቃል ነውና እሱ መጽሐፍ ያላችሁ ሄኖክ 96:2 አንደኛ ሄኖክ 96:2 ይላል እኔ አላውቀው መጽሐፉን እኔ ስንማር ግን ከዛ ላይ የወጣ ቻፕተር አለና ከክፉ እንዴት ሸሽታ የክፉ ልጆችን ሸሽታ ቤተክርስቲያን ወደ ምድረበዳ እንደምትሄድ እሱ ሄኖክ ራሱ እንግዲህ አስቡት ሄኖክ ማለት እንግዲህ ከጥፋት ውሃ በፊት የነበረ ነው እና ይሄንን ጌታ መምጣቱን ስለ ሽሽቱ ብዙ ነገር ያየ ሰው ነው እና ያንን ሄዳችሁ ስለዚህኛው ሽሽት ይናገራል እሱን አንቡት ከዛ ደግሞ ሄኖክ መጽሐፍ ያላችሁ ከዛ ደግሞ two wings of a great eagle በመንፈስ ቅዱስ እሱን ምሳሌ ያለው ከዛ ደግሞ holy spirit stretches his wings to hide us ልክ መዝሙር 91:4 ላይ በክንፎቹ ጥላ እንደሚጋርደን እሱን ይናገራል that's the same way ለዚህም ደግሞ ለቤተክርስቲያን የተሰጣት ትልቁ የኢግል ክንፍ ልክ በመንፈስ ቅዱስ የመሸፈንን ያመለክታል holy spirit carried Elijah Philip from one location to another ተዚላችኋል አንደኛ ነገስት 18:2 ሁለተኛ ነገስት 2:16 ከዛም ደግሞ ፊሊጶስ ስለ ፊሊጶስ ደግሞ ሐዋርያት 8:39 እስከ 40 መንፈስም ፊሊጶስን ከምን ወደዚህ ወሰደው ይላል ሄጄ ላንብላችሁ እሱን አክት ሐዋርያት ሥራ 8:39 8:39 ምን ይላል እግዚአብሔር ቃል ከውሃም ከወጡ በኋላ የጌታ መንፈስ ፊሊጶስን ነጠቀው አያችሁ he was caught in the spirit
ከዛ ፊልጶስን ነጠቀው ጃንደረባውን ሁለተኛ አላየውም ደስ ብሎቱ መንገዱም ሄደ ፊልጶስ ግን በአዛጦን ተገኘ አያችሁ መንፈስ ቅዱስ ግን ፊልጶስን ነጠቀው ኤልያስንም ደግሞ መንፈስ ቅዱስ ብዙ ጊዜ የነጠቀ ከየስፍራው እንደሚያመላልሰው ነገስት ላይ ሄዳችሁ አንቡት አሜን ከዛ the same way ክርስቲያኖችን spiritually ወገኖች እዚህ ጋር ምን አለ መሰላችሁ ስንማርኛ በዚህ ወቅት ላይ there is an anointing I think ምዕራፍ 5 ላይ ነው ያየነው የዮሐንስ ራእይ 5 ላይ ይመስለኛል የበጉ 7 ቀንዶችና 7 ራሶች I think 5 ላይ ነው ዮሐንስ ራእይ 5ኛው ምዕራፍ ላይ የሚናገር ነገር አለ በዙፋኑና በአራቱ እንስሶች መካከል በሽማግሌዎቹ መካከል እንደታረደ በግ ቆሞ አየሁት 7 ቀንዶችና 7 አይኖች ነበሩት አያችሁ ይሄ የጌታ ኢየሱስ ክርስቶስ 7 ቀንዶችና 7 አይኖች ያሉት የታረደ በግ ስለሱ ይናገራልና ይሄ ቀንዶችና አይኖች የሚለው በስለ anointing ነው anointing of the age ስለሚመጣው አሁን ይሄ ያልተገለጠ anointing አለ ወገኖቼ የሰባቱ ቀንዶችና የሰባቱ አይኖች እነሱ ተሰበን እንትኖች ምንድነው የሚለው the power of the age to come የሚባል አንድ ትምህርት ሰምቼ እየተከታተልኩ ነበርና በዛ ወቅት የሚገለጥ እንትን አለ anointing አለ I think በዚህ ስቴስም ይኖራቸዋል በያምናሉ አንዳንድ የእግዚአብሔር አገልጋዮች ምክንያቱም በጣም ኃይለኛ እንትን ነው ቅባት ነው እና ይሄ ቅባት አንደኛ ምንድነው ይሄ ቅባት ይሄ ልክ የበጉ የሰባቱ አይኖችና የሰባቱ ቀንዶች ያለው የበጉ የጌታ ኢየሱስ ክርስቶስ ቅባት በሰው ላይ ሲወርድ ኦርዲነሪ የሆነ ቅባት አይደለም ወገኖቼ የመንፈስ ቅዱስ የጸጋ ስጦታ ከዛም ያለፈ ነውና ያ anointing በጥንቃቄ መያዝ ለሚችል ሰው ካልሆነ እግዚአብሔር ያሰለጠነው ሰው ካልሆነ ያ ቅባቱ ራሱ ሰውየውን ራሱ እንደሚያጠፋው ነው የተማርኩትና ይሄ ቅባት በዛ ዘመን ሰዎች መላእክት እንኳን ታይቶ የማይታወቅ ሚራክል ይሆናል ምክንያቱም traveling in the spirit ይሄ ቅባት ሲመጣብን ምን ይሆናል ከአንድ ቦታ ወደ አንድ ቦታ እንደ ፊልጶስ በመንፈስ መነጠቅ ምክንያቱም በዛ ወቅት በአንቲክራይስቱ መንግስት ሁሉም በተቆጣጠረበት ታይም ምግብ መግዛትም ከቦታ ቦታ መሄድም አይቻልም ያለ ምልክቱ ስለዚህ ከቦታ ቦታ መንቀሳቀስ ባላችሁበት ቦታ ሄዶ ምግብ የሚያመጡላችሁ ወደ ኋላ የሚቀርሰው ማለት ነው በጌታ በኢየሱስ ስም አንቀርምኛ እና ግን ሁሉም አይነጠቅም ለማይነጠቁት በያሉበት ቦታ እግዚአብሔር እንዴት እንደሚደርሳቸው እንደዚህ በእንደዚህ አይነት ቅባት የተቀቡ ሰዎች በየቦታው ይላካሉ መላእክት እንኳን አይተውት የማያውቁት ታላቅ ተአምራት የሚሆንበት ይሆናል እንደዚህ አይነት ቅባት ያላቸው the power of the age to come የሚባለው የሚመጣውን የመንፈስ ኃይል መንፈስ የተቀቡ ሰዎች ምን ይሆናል ማለት ነው ብዙ ምልክቶች አላቸው 5-6 ምልክቶች አሉ እንደዚህ አይነት ቅባት ያለባቸው ሰዎች አንደኛ ነገስታትን የማንቀጥቀጥ ይንቀጠቀጣሉ ነገስታት ልክ ኤልያስ አንድ ሰው ነበር ግን ነገስታት ይንቀጠቀጡ ነበር በኤልያስ ቅባት ማለት ነው እንደዛ ሁሉ እነዚህ ሰዎች በእግዚአብሔር ቅባት የተቀቡ ሰዎች ሲነሱ ከቅባቱ የተነሳ በቃ ነገስታት መቋቋም አይችሉም ነገስታት እንኳን ምን ይሆናሉ ይንቀጠቀጣሉ በእነዚህ ሰዎች ቅባት ማለት ነው ተፈጥሮ ይታዘዝላቸዋል ልክ እንደ ኤልያስ እንደነ ሙሴ ተፈጥሮ ይታዘዝላቸዋል ዝናብ እንዳይዘንብ ያደርጋሉ ከሰማይም ደግሞ እሳት ያወርዳሉ ብዙ ተአምር ያደርጋሉ እንደዚህ አይነት ቅባት ያለባቸው ማለት ነው ከዛ ደግሞ travel in the spirit ያደርጋሉ በመንፈስ travel ያደርጋሉ ያም ልክ እንደ ፊልጶስና እንደ ኤልያስ እንደነሱ ከአንድ ቦታ ወደ አንድ ቦታ በመንፈስ ይነጠቃሉ ፊዚካሊ ይሄ ነገር happen አድርጓል ወገኖቼ ማለት ብዙ ሰዎች ላይ እንደዚህ አይነት እንትን ቅባት ያላቸው ሰዎች አንድ ከኬንያ ወደ ኢንግላንድ ሄደ ሰው ያቃሉ የእግዚአብሔር አገልጋይ እና እሱ ፓስፖርትም የለው ምንም ነገር የለው ጌታ ወደ ለንደን ትሄዳለህ ብሎት ሄዶ ኤርፖርት
ኤርፖርት ገብቶ ከዛ በኋላ ያለ ፓስፖርት ሄዶ ወደ ሽንት ቤት ይለዋል ሽንት ቤት ሄዶ ከዛ ምንድነው ጀስት ሻንጣውን ይዞ ከዛ ራሱን ያገኘው የት ነው ኤርፖርት ለንደን ኤርፖርት ውስጥ ነው ራሱን ያገኘው እና እንደዚህ አይነት ትራቭሊንግ ኢን ዘ ስፒሪት አለ ብራዘር ኔቨል ጆንሰን የሚባለው እግዚአብሔር ሰው እሳቸው ከለታት አንድ ቀን እንዳውም ንግስት ኤልዛቤት አሁን የሞተችው እሷ መኝታ ቤቷ ድረስ ጌታ በመንፈስ ነጥቋቸው ሁለቱም የደነገጡት ልዕልቷም ንግስቷም ስታያቸው ብራዘር ኔቨልን በጣም ደነገጡ እንዴት ገባህ እዚህ እንዴት መጣ ብላት ደነገጡ እሳቸውም ደነገጡ ሁለቱም ደነገጡ እና መልእክት ስለነበራቸው ለንግስቷ ማለት ነው ፐርሰናል የሆነ ሜሴጅ ስለነበረ አስቡ ባኪንግሃም ፓላስ ውስጥ ያ ሁሉ እንትን ሴኩሪቲ ባለበት የንግስቷ መኝታ ቤት ድረስ ጌታ ልኳቸው ከዛም ሜሴጃቸውን አስተላልፈው ወደ ነበሩበት ጌታ መለሳቸው ታዲያ ይሄ ምን ይባላል ትራቭሊንግ ኢን ዘ ስፒሪት በመንፈስ መነጠቅ ማለት ነው እና ይሄ ሁሉ በመጨረሻው ዘመን ላይ ይሄ ቅባት በስፋት ይኖራል ምክንያቱም ቤተክርስቲያንን እግዚአብሔር የሚታደጋት ወይም ደግሞ የሚመግባት እቺን ሴትዮ በዚህ መንገድ ነው እቺን ቤተክርስቲያን እቺን ሴትዮ ነው ያልኩት አም ሶሪ ምንድነው እቺን ቤተክርስቲያን ወደ ምድረበዳ የምትሰደደው ቤተክርስቲያን በዚህ መልኩ ነው ጌታ የሚመግባት የሚንከባከባት እንደዛ ማለት ነው እና ወገኖቼ በዛ ላይ ደግሞ ብጨምርላችሁ የሚገለጡ ቅዱሳን አሉ በዛ ታይም ቤተክርስቲያንን እንዲያድኑ ቤተክርስቲያንን እንዲመግቡ ቤተክርስቲያንን እንዲንከባከቡ የሚገለጡ የተደበቁ ያልሞቱ አሁን ለምሳሌ ከዚህ ቀደም የነገርኳችሁ የአንድ የእግዚአብሔር ሰው ወደ 430 ምናምን አመት ይመስለኛል እድሜ ያላቸው ማሃሪሺ ኦፍ ካይላሽ ማውንቴን ካይላሽ ስለሳቸው ነግራቸዋለሁ ካይላሽ የሚባል ማውንቴን ላይ አሁን ድረስ ያልሞቱ ጌታ ኢየሱስ ክርስቶስ መጥቶ ልባቸውን ቀይሮላቸው ከዛላ ሂ ስቲል አላይቭ እስካሁን ድረስ በህይወት አሉ ለኛ እየጸለዩልን እና እሳቸው እንደነሱ አይነቶቹ ይገለጣሉ ራሱ ዮሐንስ ራእይን ያየው የክርስቶስ የሚወደው ሐዋርያ ዮሐንስ እሱ ራሱ አልሞተም ወገኖቼ ብዙ ሰው ሞቷል እንደዚህ ይላሉ እሱ ሞተን አላየምና ይስቲል አላይቭ እሱም አለ እንዳውም ያለበት ወደ ጴጥሞስ ደሴት እዛ አካባቢ ነው ያለው እና እነሱም ይገለጣሉ በምን ብትሉ ራሱ የመጀመሪያው ላይ ስናይ ዮሐንስ ራሱ ይናገራል እኔ ወንድማችሁ ሆንኩ በመከራችሁ ደግሞ ተካፋይ ይላልና ትሪቡሌሽን ታይም የሚካፈሉት የቤተክርስቲያንን መከራ የመከራውን ዘመን አብሮ ከሚካፈሉት የተደበቁ ቅዱሳን መካከል አንደኛው ማን ነው ይሄ ዮሐንስ ራእይን ያየው አሁን ምን ስተዲ ምን አደርገውን የምንማረውን ያየው ሐዋርያው እሱ ራሱ አለ ማለት ነው እና ወገኖቼ ከዛ ወደ ሌላ ስንሄድ ዛሬ እንጨርሰዋለን ምዕራፍ 12ን እዛ አልፍሬዶ ሞርጋዶ ዌልካም if hi Facebook friend ነው ዌልካም ከዛ እዚህ ጋር ወገኖቼ ይሄ two wings ሁለት ዊንግ የሚለው ምንድነው ፐርፐዙ አንደኛ to carry ቤተክርስቲያንን ለመሸከም ነው ሁለተኛ to protect her ከዛ ደግሞ በሄቨንሊ ሬልም ወይም ደግሞ በመንፈሳዊ ዓለም እንድትበር ቤተክርስቲያን በመንፈስ እንድትንቀሳቀስ ያደርጋታል ይሄ የኢግል ዊንጉ ማለት ነው ወይም ደግሞ የኢግሉ ወይም ደግሞ የንስሩ ክንፍ አሜን ከዛ ደግሞ ኖሪሽ ትደረጋለች ቤተክርስቲያን ትመገባለች ምግብ ናቹራል ምግብ የምትመገብበት የሚመግቧት ሰዎች እግዚአብሔር አዘጋጅቷል አሜን በያሉበት ቦታ እንደዚህ ያልተነጠቁት ወገኖች ያልተነጠቁት ክርስቲያኖች ምን ይሆናሉ የሴቲቷ የቀሩት ሬሚነንት በዛ ጊዜ ሬሚነንት የሆኑት የሴቲቷ የቀሩት የሷ ዘሮች የቤተክርስቲያን ማለት ክርስቲያኖች ማለት ነው እነሱን የሚያበሉ ሰዎች እግዚአብሔር አዘጋጅቷል ልክ እግዚአብሔር ሱፐርናቹራሊ ለ40 አመት እስራኤልን በመድረበዳ እንደመገባት ማለት ነው ኤክሶዶስ ወይም ደግሞ I think ኤክሶዶስ ዘጻት ነው ለግዚያም ታታኛል በአማርኛና በእንግሊሽ እሱ 1635 ላይ ያው መና እንደበሉ የእስራኤል ልጆች ለ40 አመት ድርጭትና መና እንደበሉ ውሃ ካለት እንዳጠጣቸው በሱፐርናቹራሊ ከተፈጥሮ በላይ
40 አመት እንደኖሩት 3 አመት ተኩሉን የሚቀጥለው ሁለተኛውን የትሪቡሌሽን ወይ ደግሞ የመከራውን ዘመን ቤተክርስቲያን በተፈጥሮ በላይ በሆነ ሁኔታ እግዚአብሔር ያበላ ያጠጣ ያኖራታል ማለት ነው። ከዛ ደግሞ ልክ ኤልያስን ኤንጅል እንደመገበው ከዛ ደግሞ እንደዛ ማለት ነው። ከዛ ደግሞ yes ምክንያቱም ማንንም ሰው መግዛትም መሸጥም ስለማይችል ማለት ነው። ከዛ ምን ይላል ደግሞ ኢና ሳይቻለው ስለ half time times and half time የሚለው ለዘመን ዘመን የዘመን ግማሽ የሚለው ዳንኤል 3 አመት ተኩል ወይን ደግሞ 42 ወር ወይን ደግሞ 1260 ቀናት እንደሆኑ አይተናል ወገኖቼ አሜን። ከዛ ደግሞ ወዴት ነው ይሄንን ዘመን ይሄንን ጊዜ ቤተክርስቲያን ከምንድነው ከእባቡ ከቀደመው እባብ ሸሽታ የምትሄድበት ዘመን ነው ቤተክርስቲያን አሜን የምትደበቅበት ዘመን ነው። ከዛ ምን ይላል ቶታሊ ሂድን ሙሉ ለሙሉ ቤተክርስቲያን ምን ትላለች ትሸሸጋለች ትሸፈናለች ትሸሸጋለች consider the scripture of this concept of being hidden ቤተክርስቲያን ወገኖች ሊትራሊ ምን ትሆናለች ማለት ነው 3 አመት ተኩሉን ቤተክርስቲያን ማለት ቅዱሳን የቀሩት ያልተነጠቁት ቤተክርስቲያኖች ሊትራሊ እግዚአብሔር ምን ያደርጋቸዋል ይሸሽጋቸዋል ወይ ደግሞ ይሸፍናቸዋል። ከዛ ልክ ለምሳሌ ዳዊት he cried to be hidden መዝሙር 27:5 ላይ ላችሁ ታዩ እግዚአብሔር ሆይ አድነኝ ሸፍነኝ ሸሽገኝ የሚለው ዳዊት ማለት ነው ልክ እንደዛ ወደ እግዚአብሔር እንደጮኸው። ከዛ ደግሞ ዴቪድ cried to be hidden from evil works of the wicked ከዚህ መዝሙር 31:19 ላይ ደግሞ ዳዊት ምን እንዲል ነው ከክፎች ስራ አድነኝ እንደሚለው ቤተክርስቲያንም የሚያድናት ዘመን ነው። ከዛ ደግሞ God will hide you and preserve you እግዚአብሔር ይጠብቃችሁ የሚለው እግዚአብሔር የዳዊት መልእክት ዳዊት 32:7 ሄዳችሁ አንቡት። ከዛ ደግሞ በሐዋርያት በአዲሱ ኪዳን ደግሞ ስታዩ ጴጥሮስ he was hidden Peter preserved and delivered from being killed ሐዋርያት ሥራ ምዕራፍ 12 ከቁጥር 4 እስከ 11 ስታዩ ጴጥሮስ ከመገደልና ከመሞት እግዚአብሔር ምን አደረገው ፕሪዘርቭ አደረገው ጠበቀው አሜን። እንደዛ አይነት አጠባበቅ ቤተክርስቲያን ይጠብቃታል ማለት ነው the second half of ሁለተኛው የትሪቡሌሽን ግማሽ ላይ ማለት ነው። He will surround and fill our heart and mind with songs of hope of being delivered ልክ በዛ ወቅት ቅዱሳኖቹ ምን በሚል መንፈስ ይሞላሉ ልክ እንደ ጳውሎስና እንደ ሲላስ እግዚአብሔር እንዴት ነው ያዳናቸው እነሱ ሞት እየሸተታቸው ሳይሆን ምን ይያሉ ነበር እየዘመሩ ነበር የወህኒው መሰረት የተናወጠው ልክ ሐዋርያት 16:19 እስከ 26 ሄዳችሁ ታዩ ጳውሎስና ሲላስ በመዝሙር በዝማሬ ሆነው እስር ቤትም ያሉ እስከማይመስላቸው ድረስ ከዛ እግዚአብሔር እንዳዳናቸው ማለት ነው አሜን። ይሄ በዛ ወቅት ሌላ ምንድነው there will be a ministry of hiding ልክ አሁን ተዚላችኋል የመደበቅ ሚኒስትሪ ይኖራል ለዛ እግዚአብሔር ቅዱሳኖችን የሚደብቁ ማለት ነው። ለምሳሌ ወገኖቼ ለሁለተኛው ዓለም ጦርነት ጊዜ ኮሪንቴንቡ ምትባል አይ ቲንክ ሆላንዳዊ ነች ይመስለኛል ፖሊሽ ፖላንዳዊ ነችና እሷ እንዴት የእስራኤል ልጆች እንደደበቀች ከዛ ከሆሎኮስት እንትን ያዳነቻቸው የደበቀቻቸው እንደሷ አይነት ሰዎች ይነሳሉ። ልክ ደሞ በመጽሐፍ ቅዱስ ታዩ ደግሞ እንደዚህ ሰዎችን ቅዱሳንን በመሸሸግና በመደበቅ እንደኛ የታወቀችው ማናት የሬሃብ ነች። ሁለቱን የእስራኤል ሰላዮች ምን አደረገቻቸው ደበቀቻቸው ኢያሱ 2 ላይ ሄዳችሁ ከዛ ደግሞ ሁለተኛ ደግሞ ስታዩ ኤልያስን የደበቀችውና የመገበችው ማናት የሰራፍታ ዊዶ ወይም ደግሞ በአማርኛ አልመጣልኝም ያቺ እንትን መበለቷ አንደኛ ነገስት 17:9 ላይ ያለችው እሷ ልክ ኤልያስ እንደሸሸገችው ያቺ መበለት ቤተክርስቲያንን እንግዲህ ሁለተኛው ትሪቡሌሽን ላይ ምን ትሆናለች ማለት ነው ትሸሸጋለች። ከዛ ደግሞ አብድዩ ደግሞ ነቢያትን እንደሸሸገ ትዚላችኋል። አብድዩ እግዚአብሔርን የሚፈራ ሰው ነበር ነቢያትን ሸሽጎ ያበላቸው ነበር አንደኛ ነገስት 18:4 ላይ። ከዛ ደግሞ ጆሳፋጥ ሂድ ጆሽ from አታሊያ ይሄንን ሄዳችሁት ሁለተኛ ክሮኒክልስ ሁለተኛ ዜና 22:10 ላይ እግዚአብሔር የደበቀው አንድ ልጅ ነበር እግዚአብሔር ከማን ቤተሰብ ውስጥ ነው ሂድ ጆሽ from አታሊያ
እንዴት እግዚአብሔር እንደመርጦ እንደጠበቀው ሄዳችሁ አንቡት እና ይሄ ሁሉ ምንን ያሳያል እንደ ጥላ አርገን ብንወስዳቸው የሚመጣውን የቤተክርስቲያንን እግዚአብሔር ከክፉ የሚጠብቃት ኃይል የሚያደርጋት እሱን እናያለን አሜን ከዛ ደግሞ God has a secret special force hidden for ages who will come to help guide into hiding consider John አንደኛም ይላችሁ እግዚአብሔር ካዘጋጃቸው ስፔሻል ከሆኑ ሰዎች መካከል አንደኛው ዮሐንስ ነው በዛ ታይም የሚገለጥ ማለት ነው ይሄንን ራእይ 1:9 ሄዳችሁ ይዩት ራሱም ይናገራል የመከኔ ወንድማችሁ የመከራችሁንም የምካፈል ይላል ስለዚህ in time of tribulation ይመጣውን tribulation ጊዜ ራሱ አሁን ያለው የት ነው ዮሐንስ በጲጥሞስ ደሴት እዛ አካባቢ በሜዲትሬኒያን አካባቢ he still alive አለ አልሞተምና እሱም መጪውን የትሪቡሌሽን ታይም ከቅዱሳን ጋር ምን ይሆናል ማለት ነው ይካፈላል እሱንም ራእይ 1:9 ላይ ሄዳችኋን ወገኖቼ ከዛ ደግሞ ስለ hiding preserved ones ሌላ ደግሞ ኢሳይያስ 49:6 ላይ preserved ones የሚላቸው አለ የተጠበቁት የሚላቸው አለ እነዚህ የተጠበቁት ማን ናቸው ለዚህ ለትሪቡሌሽን ታይም እዚላችሁ እንደሆነ ጌታ ኢየሱስ ክርስቶስ ነፍሱን ሲሰጥ የቤተክርስቲያን መጋረጃ ምን አለ ይላል ለሁለት ተከፈለ ይላል ከዛ በኋላም ብዙ ሰዎች የሞቱ ብዙ ይላል እንግዲህ መጽሐፍ ቅዱስ ከመቃብር እንደወጡ ይናገራል ከወጡ በኋላስ እነዚህ ሰዎች የት እንደሆኑ መጽሐፍ ቅዱስ አይገልጥልንም ግን their spirit they are still የት ናቸው መሰላችሁ እዛው ኢየሩሳሌም ላይ አካባቢ ያሉ እነሱም አሁን መጨረሻው ዘመን ላይ ከሚገለጡት ግሩፖች አንደኞቹ እነሱ ናቸው ስለዚህ ማቴዎስ 27 ከ51 እስከ 53 ሄዳችሁት ወገኖቼ እነዚህም እንግዲህ ጌታ ኢየሱስ ክርስቶስ ነፍሱን ሲሰጥ ከመቃብር ከወጡት ብዙዎቹ ቅዱሳን መካከል አሁንም they are still መንፈሳዊ ዓለም አይናቸው ተከፍቶ ኢየሩሳሌም ሲያዩ እነዚህ የወጡት ቅዱሳን they are still there in Jerusalem ኢየሩሳሌም አሉ እና ምን ይሆናሉ በመጨረሻው ዘመን ከሚገለጡት ቅዱሳንን ከሚያግዙት ቅዱሳን መካከል the preserved ወይ ነው የተጠበቁት ዮሐንስ ማን ነው ኢሳይያስ 49 ላይ ያሉት እነሱም አሉ አሜን ከዛ ደግሞ how can we be hidden አሁን ለምሳሌ ይሄንን አየን አይደለም እንዴት ነው እኛ ሃይድ መደረግ ምን እንደበቀው ብለን ስናይ ሶፎንያስ 2:3 ላይ በጣም ይሄንን ቃል ቀድም ሲዘጋጅ ወገኖቼ ለራሴ ኦፍ ኮርስ እግዚአብሔር ቃል ሁሉ ጊዜ አዲስ ነውና ካይንህም አታርቀው ከልብህም የሚለው መጽሐፍ ቅዱስ እውነት ነው ካይን የራቀ ከልብ የራቀ ነው ይላልና እንደገና ሳነበው እንደገና ስማር እንደገና አዲስ ትምህርት አዲስ ምግብ ይሆንልኛል እግዚአብሔር ቃል ስለዚህ እዚህ ጋር ምን ይላል መሰላችሁ ወገኖቼ how can we be hidden ምክንያቱም እግዚአብሔር እነዚህን ሰዎች አሁን ሲደብቃቸው ሲሸሽጋቸው እናያለን አሁንስ እኛ in the end time ያ ጊዜም በፊት አሁንም ያለንበት ክፉ ጊዜ ነው አይደል እንዴት ነው የምንሸሸገው ብለን ስናይ Sophonias 2:3 ላይ ሄዳችሁ ስታዩ seek the Lord all you meek of the earth who have upheld his justice seek righteousness seek humility it may be that you will be hidden in the day of the Lord's anger አያችሁ በእግዚአብሔር በቁጣው ቀን ተሰወሩ ዘንድ ምናልባት ተሰወራላችሁ ይላል that you may that it may be that you will be hidden in the day of the Lord's anger በእግዚአብሔር በቁጣ ቀን ተሸሸጉ ይሆናል ይላል ሶፎንያስ 2:3 ላይ ምን ስንሆን እግዚአብሔርን ስንፈልግ ሚክ ስንሆን ከዛ ደግሞ seek righteousness ጽድቅንና ትህትናን ስንፈልግ ምን እንሆናለን ማለት ነው በእግዚአብሔር በቁጣው ቀን ምን እንሆናለን እንሸሸጋለን ስለዚህ that's why ጌታ ምን ይላል ህዝቤ ወደ ቤት ግባ ከግርግር ይላል አሁን ጊዜው ወገኖቼ ሁሉ ጊዜም ቢሆን ወደ ከግርግር ወደ ቤት የመግቢያ ጊዜ ነው አሁንም እንዴት ነው የምንገባው live a meek life ትሁት በመሆን ከዛ ደግሞ በእግዚአብሔር ፊት በመንበርከክ ከዛ ደግሞ live righteously በጽድቅ ሚልኪያስ 6:8 ሄዳችሁት ሚልኪያስ 6:8 ሄዳችሁት live righteously ጻድቅ ሆኖ በመኖር ከዛ ደግሞ live a life of hidden in God በክርስቶስ በእግዚአብሔር ውስጥ ተሰውሮ መኖር ቆላስያስ 3:3 ብታዩ 3:3 ላይ ምን ይላል በክርስቶስ
እንደተሰወረን ይናገራል ስለዚህ እንዴት ነው ምን ተሰወረው ብለን ስናይ በጸሎት ሉቃስ 21:36 አሜን watch ጌታ ኢየሱስ ክርስቶስ ምን አለ therefore and pray ንቁ ጸልዩ አይደል you may be counted worthy to escape all these things that will come to pass and to stand before the son of man አሜን ጌታ ኢየሱስ ክርስቶስ ሲመጣ ሄድ ይላልብላችሁ በጣም እኔ ራሴ ተጣዋት ቀረልኝ አሁን ስዘጋጅ እና ሉቃስ 21:36 ምን ይላል and 36 okay ጌታ ኢየሱስ ክርስቶስ ምን ይላል እዚህ ላይ እንግዲህ ሊመጣ ካለው ከዚህ ሁሉ ለማምለጥ አያችሁ ሊመጣ ካለው ለማምለጥ በሰው ልጅም ፊት ለመቆም እንድትችሉ ስትጸልዩ ሁሉ ጊዜ ትጉ ይላል አሜን ስለዚህ መሸሸግ የምንችለው በመንድነው እኔ ራሴ የምቺን ቃል በጣም ቀረችልኝና ጧት ምንድነው ይላል እግዚአብሔር ቃል እንግዲህ ሊመጣ ካለው ገና እንዳየነው ምድር እየጨቆረ እንደሚመጣ አይተናል ሁለተኛው ሰማይ ላይ ያሉት ማጋንንቶች ውስጥ ተጠራርገው ሲወርዱ ያን ጊዜ ደግሞ ሞር ምድር ጨለማ እንደምትሆን አይተናል ስለዚህ ምን ይላል እግዚአብሔር ቃል ጌታ ኢየሱስ ሲያስተምራቸው እዚህ ላይ እንግዲህ ሊመጣ ካለው ከዚህ ሁሉ ለማምለጥ ምንችለው በመንድነው ማምለጥ ምንችለው መደበቅ ምንችለው በመንድነው በሰው ልጅን ፊት ለመቆም እንድንችለው ሚቆም ልክ እንደ ኤልያስ ያለፈው ጊዜ አይተናል ኤልያስ በእግዚአብሔር ፊት የሚቆም ነበር እንዴት ነበር የሚቆመው ምንድነው እንድትችሉ ስትጸልዩ ሁሉ ጊዜ ትጉ የሚጸልይ ሰው ነበር ማለት ነው ስለዚህ የሚጸልይ ሰው ምንድነው በእግዚአብሔር ፊት ምን ይላል ይቆማል ሊመጣ ባለው በሰው ልጅ ፊት በሰው ልጅ የሚለው ጌታ ኢየሱስ ክርስቶስን ነው በጌታ ኢየሱስ ክርስቶስ ፊት መቆም የሚችል ማን ነው ሲጸልይ የሚተጋ ነው እቺን ቃል ያዟት ሉቃስ 21:36 አሜን ጌታ ስሙ ይባረክ በእግዚአብሔር ፊት በሰው ልጅ ፊት በጌታ ኢየሱስ ክርስቶስ ፊት የሚቆም እንደ ኤልያስ የሚቆም ከዛ ደግሞ ሊመጣ ካለው መከራ እንደ ኤልያስ እንደዚህ የሚነጠቅ የሚያመልጥ ማን ነው ሲጸልይ የሚተጋ ሰው ነው አሜን እቺን ያዟትና እኔም ጧት በጣም ለራሴ በጣም ቀረልኝ አሜን ከዛ ደግሞ ምን ይላል እነዚህ ሚስጥሮች ስለዚህ ሴት ቤተክርስቲያን ስለዚህ ሴት ስናይ ምን ይመጣልናል ባይምሯችን ዘካርያስ 5 ላይ ትዝላችኋል ከ7 እስከ 11 ስለ ሁለት ሴቶች ይናገራል ስለ ክፋት የሆኑ ሴቶች ሄዳችሁ አንቡትና የሰው ልጅ ወይ የምታየው ምንድነው ሲለው ምንድን እንደሆነ አላውቅም ይላል ከዛ በኋላ ይሄ ኢፍ ነው ይላል ያ ኢፍ ምንድነው ኢፍ መስፈሪያ ነው ይላል ከዛ ደግሞ ይሄ ምንድነው የምድር ክፋት የምድር ኃጢያት ነው ይላል እና ስለዛ ሲናገር ልክ the same ከቤተክርስቲያን ጋር የሚሄድ ነገር አለው ከዛ ደግሞ ትዝላችኋል እዚሁ ዘካርያስ ላይ 5:7 ላይ ለነዚህ ለሴቶች ምን ተሰጣቸው ክንፍ ተሰጣቸው ክንፍ የተሰጣቸው የምን ክንፍ ነበረ ስናነጻጽረው አንደኛ እቺኛው በ12 ዮሐንስ ራእይ 12 ላይ ያለችው ሴት ጻድቅ ሴት ነች ቤተክርስቲያን ነች persecuted woman is righteous የተሰደደችው ሴት እቺ ወደ ምድረበዳ የሄደችው ወደ ምድረበዳ የተሰደደችው ሴት ምንድነች ጻድቅ ነች ዮሐንስ ራእይ 12 ላይ ያለችው ቤተክርስቲያን ነች ይሄኛው ደግሞ ዘካርያስ ላይ ያሉት ደግሞ women ምንድነች እሷ ደግሞ wicked ነች የክፋት ነች ክፉ ነች ኃጢያተኛ ነች ይላል እግዚአብሔር ቃል ከዛ ደግሞ two women come to help to carry who had wings እቺኛዋን ሁለት ሴቶች በኬሪ ሊያደርጓት በሸመላ ክንፍ ኬሪ ሊያደርጓት መጡ ይላል ከዛ ደግሞ ወስደው ተሸክመዋት ያቺን ክፋት ምንድነው ወደ ሰናኦር ምድር ወደ ባቢሎን ምድር ወሰዷት አይደለም ይላል ዘካርያስ ላይ እቺኛዋን ደግሞ ቤተክርስቲያን ምንድነው የምን ክንፍ ተሰጣት የዊንግ የኢግል ወይም ደግሞ የኢግል ክንፍ ተሰጣትና ወደ ምድረበዳ እንድትሸሽ ተደረገች ይሄንን ያነጻጸርን ስናይ ምክንያቱም መጽሐፍ ቅዱስ ከዘፍጥረት እስከ ራእይ እንደምታዩት ስለሚያዝ ዘካርያስ ላይ ያለው እዚህም ታዩታላችሁ ይያዛል እግዚአብሔር ቃል አሜን
ከዛ ደግሞ ምን እናያለን ኦብዘርቭ የምናደርገው ምን ወይ የምናስተውለው ምንድነው a wicked woman carried to wilderness ያቺ የዊክድ የሆነችው ወይም ደግሞ ኃጢያተኛ የሆነችው ሴት ዘካርያስ ላይ ያየነው ወደ ባቢሎን ስትወሰድ እቺኛዋ ደግሞ ቤተክርስቲያን ደግሞ righteous ወይም ደግሞ ጻድቅ የሆነችው ሴት ደግሞ ወደ ለመደበቅ ወዴት ነው ሄደችው ወደ ምድረበዳ ነው ሁለቱም ወደ ምድረበዳ ነው ሄዱት ባቢሎን አሁን ምንድነው ባቢሎን ምንድነው የት ነው የሚባለው ኢራቅ ነው አይደለም ባቢሎን እቺ ቤተክርስቲያን ደግሞ ወደ ዊልደርነስ ትሄዳለች ስፔሻሊ የኢየሩሳሌም ያሉት ወዴት ነው ወደ ይሁዳ ምን ይላሉ ይሰደዳሉ አሜን ይሄንን እናያለን ከዛ ደግሞ ወገኖቼ ምን ይላል ቁጥር 15 ላይ ይሄንን በጥልቀት እንግዲህ ዳይጀስት አድርጎ የእግዚአብሔርን ቃል ለሚመገብ ሰው ነው አሜን እኔ ራሴም እየደጋገምኩ ሳየው ሁላችንም ነው እየደጋገምን ስናየው ከእግዚአብሔር ቃል ብዙ ነገር እንማራለን አሜን ከዛ ምን ይላል እግዚአብሔር ቃል ከእባቡ ፊት ርቃ አንድ ዘመናትም የዘመንም ኩሌታ ወደምትመገብበት ወደ ስፍራዋ ወደ በረሃ እንድትበር ለሴቲቱ ሁለት የታላቁ ንስር ክንፎች ተሰጣት ይሄን አይተናል ወደ ምድረበዳ ወደምትመገብበት እባቡም ሴቲቱን በወንዝ እስክትወሰድ ሊያደርግ ወንዝ የሚያህል ውሃ ከአፉ በስተኋላ አፈሰሰ አያችሁ በጣም በቁጣ ነው ቺን ሴት ይሄ እባብ በቁጣ ውሃ ምን ያደርጋል ወንዝን የሚያክል ውሃ ካፉ ይተፋና ጠራርጎ ሴትዮዋን ቤተክርስቲያን የሚወስድ ማለት ነው ቶታሊ በአጠቃላይ ሰይጣን ምንድነው እዚህ ላይ ያለውን ያሌለውን እንትን ኃይል ተጠቅሞ እቺን ቤተክርስቲያን ማድረግ ነው ማሳደድ ነው ያዘው በዚህ ታይም ላይ ከዛ ደግሞ ውሃውን ተፋ የሚለው ያ ነው out of his mouth commandment ከአፉ የወጣው ውሃ በምን ይመሰላል መሰላችሁ ወገኖቼ ሴጣኒክ ፕሪንስ በሆነው በሰይጣናዊ ልዑል በሆነው በሰይጣናዊ አገዛዝ ምን ያደርጋል ማለት ነው ኮማንድ ትእዛዝ ያወጣል ምንም ይሆን ቤተክርስቲያንን የሚያሳድድ ማለት ነው ከዛ ደግሞ he might cause ምን ሊያደርግ ኢንፍሉዌንስ ለማድረግ እቺ ቤተክርስቲያን ተጽዕኖ ሊያጠፋት ማለት ነው ምን ያደርጋል ይነሳል but ይሄ ቢሆንም ምን ሆነ ይላል ቢሆንም ምን ይላል እዚህ ጋር ምድሪቱም ሴቲቱን ረዳቻት ሰይጣን ምንም እንደ ወንዝ የሚሆን ውሃም ቢተፋ ቤተክርስቲያንን ሊያጥረገረጋት ቢነሳም ቁጥር 16 ላይ እናያለን ምድሪቱም ሴቲቱን ረዳቻት ማን ነው የሚረዳት ከዛ ምድሪቱም አፏን ከፍታ ዘንዶን ካፉ ያፈሰሰውን ውሃ ዋጠች ይላል አሜን እዚህ ጋር ስናይ ምን ይሆናል መሰላችሁ ወገኖቼ friendly people ለቤተክርስቲያን friendly የሆኑ ሰዎች ይነሳሉ የሚረዷት group of people የተሰበሰቡ ሰዎች ሊሆኑ ይችላሉ ወይንም ደግሞ nations willing to help them protect ለምሳሌ ምን ሊሆን ይችላል መሰላችሁ ቀደም እንዳየነው ኮሪንቴምቡ ምትባል ፖሊሽ I think she was Polish ፖላንዳዊ ሴት ዩዲ የእስራኤል ጁዊሽ ፒፕሎችን ሰዎችን እንደረዳች እንደሸሸገች ሁሉ በዚህ ታይም ምድር ረዳቻት የሚለው ያ ወንዝ ውሃ አጥረግርጎ ሊወስዳት ሲል ቤተክርስቲያንን ምድር የረዳቻት የሚረዱ ሰዎች እነሱን ያመለክታል ከዛ ደግሞ ሌላ ደግሞ ምን አይነት ሰው አለ መሰላችሁ ዮሐንስ ማቴዎስ 25 እስከ 31 እስከ 46 ላይ there are sheep nations አሉ ወይም ደግሞ የበግ ኔሽኖች የሚባሉ አሉ የበግ አገሮች አሉ የፍየል አገሮች አሉ ከዚህ በፊት አይተናል እና የፍየል አገሮች የሆኑት ለሰይጣናዊ አገዛዝ ያላቸው የሰይጣናዊ ህግጋት ሁሉ ነገራቸው የሰይጣናዊ የሆኑ አገሮች አሉ ከዛ ደግሞ የበግ የሆኑ ደግሞ በሁሉ ነገራቸው እግዚአብሔርን በመፍራት እንደዚህ የሆኑ አገሮች አሉ ስለዚህ እነዚህ የበግ አገሮች እቺን ቤተክርስቲያን ምን ያደርጓታል ማለት ነው ይረዷታል አሜን ከዛ ደግሞ ስናይ ዘንዶም በሴቲቱ ላይ ተቆጥቶ የእግዚአብሔርን ትእዛዝ የሚጠብቁትን የኢየሱስን ምስክር ያላቸውን ከዘራዋም የቀሩትን ሊዋጋ ሄደ በባህርም አሸዋ ላይ ቆመ ይላል አሜን ከዛ ምንድነው enraged Satan has been defeated 3 times አያችሁ ሰይጣን already 3 ጊዜ ምን ሆኗል defeated ሆኗል
ምን ብሏል? 3 ጊዜ ተሸንፏል። አንደኛ he was frustrated when God caught him up the man child from caught up the male child the man child from his near grasp ልክ ሴቲቱ ስትወልድ የወለደችው ልጇን ሊወስድባት ነበር አይደለ? ያ ሜል ቻይልድ ያደገ ቤተክርስቲያን እንደሆነ እንደተነጠቀ ልጇ አይተናል። ያ ልጅም እንደሆነ ያለፈው ጊዜ አይተናል። ሜል ቻይልድ ነው፣ ህፃን ዝም ብሎ ህፃን ልጅ ሳይሆን ያደገ ልጅ እንደሆነ። ያ ማለት ምንድነው? ማቹርድ ያደረገ ቤተክርስቲያን፣ የተነጠቀው ቤተክርስቲያን ማለት ነው። እነሱን ሊወስድ ይሄንን ሜል ቻይልድ ወይ ደግሞ የወንዱ ልጅ የተባለው ሊበላ ሊነጥቅ ሲል ቤተክርስቲያንን ያ ልጅ ምን ሆነ? ኮታፕ ወደ ላይ እንነጠቃለን። ስለዚህ በዛ ምን ሆኗል? ኦሬዲ ዲፊትድ ሆኗል ሰይጣንና ተቆጥቷል በተነጠቁት ሰዎች ማለት ነው። ከዛ ደግሞ ምንድነው ያናደደው ሌላ ሰይጣንን? ሁለተኛ ደግሞ አይታችኋል 3 አመት ተኩሉ ላይ የ7ቱ አመት የመከራው አመት መሃል ላይ ሚካኤልና መላእክቶቹ ጠራርገው ዲያብሎስን ወደ ታች እንደጣሉት ወደ ምድር እንደወደቀ ከዛም ደግሞ የቀራው ጥቂት ዘመን የሚለው 3 አመት ተኩል የቀረችው የትሪቡሌሽን የቀረችዋን የመከራን ዘመን ያቺ ዘመን ነች። ምክንያቱም አፍተር ትሪቡሌሽን ከዛ ከ3 አመት ተኩሉ በኋላ ሰይጣን ምን ይሆናል? ለ1000 አመት ይታሰራል። አሜን። ያቺን የቀረችውን ዘመን አይቶ ምን ይላል? በታላቅ ቁጣ ወደናንተ ወርዷል ይላል። ስለዚህ ሁለተኛ የሚያስቆጣው ምንድነው? የቀረው ዘመን ጥቂት ነው፣ ከዛ ላይ ይታሰራል። አሜን። ከዛ ደግሞ ሶስተኛ የሚያናደደው ደግሞ ምንድነው? his attempt to destroy the woman also toward ይሄም ደግሞ ሴትዮዋን ደግሞ ለማጥፋት እንትን የሚለው እሱም ራሱ ኦሬዲ ሰይጣን ምን አድርጎታል? አስቆጥቶታል። ይሄንን በሶስት ነገር የሰይጣንን መሸነፍ እናያለን። so now his flaming rage he goes after the remnant። ስለዚህ በሶስቱ ምክንያት የሴቲቷን remnant ወይም ደግሞ ቅሬታዎቿን ለማጥፋት ምን ይሆናል ማለት ነው? በጣም ተቀጣጥሎ በንዴት ይነሳል ማለት ነው። ከዛ ደግሞ went to make war with the rest of her offspring remnant የሴትዮዋ የቤተ ክርስቲያኗን ቅሬታም እንደሆነ አይተናል። ቅዱስ የተቀደሱ ማለት ነው። ከነሱ ጋር ምን ያደርጋል? make war every form of attack by persecution or by battle ሁሉን አይነት ጦርነት ምን ያደርጋል ማለት ነው? እነዚህ ከሬምነንት ወይ ደግሞ ከእግዚአብሔር ከዚህ ከሴቲቱ የተቀሩት ሬምነንት ወይ ደግሞ ቅሬታዎች ጋር ጦርነት ያደርጋል። ከዛ ደግሞ ሬምነንት የሚላቸው ማን ነው? godly remnants እንደሆኑ አይተናል። የተቀደሱ ቅዱሳን እንደሆኑ እነዚህ ቅዱሳን ምንድናቸው? keep commandments of God and have the testimony of Jesus Christ። አሜን። ተዚላችኋል። ከዚህ በፊትም አይተናል። የመጨረሻው ዘመን ላይ ምንፈተነው በምንድነው? በ10 commandments ነው። ሚልኪያስ መጨረሻው ቻፕተር ላይ ስታዩ በኮሬብ ተራራ ላይ ለነብዩ ለሙሴ የሰጠውትን የእግዚአብሔርን የሙሴን ተዛዛት ምን አልበሉ ይላል? አስታውሱ ይላል። ያ የሙሴ ተዛዝ እግዚአብሔር የሰጠው ምንድነው? 10ቱ ተዛዛት ናቸው። ከ10ቱም ተዛዛት ደግሞ የመጀመሪያው ምንድነው? ከኔ ሌላ አምላክ አይኖርህ ነው። ስለዚህ አሁን በምንድነው የሚመጣባቸው እነዚህ ሬምነንት ቅሬታዎችን ለኔ አምልኩኝ ነው። አሁንም ሰይጣን ምንድነው የሱ ፍላጎት? አምልኩኝ ነው። ስለዚህ ያንን አናመልክህም ብለው የክርስቶስን ምስክርነት ይዘው የቆዩ እነሱ ምንድናቸው? የበጓው የቤተ ክርስቲያን ሬምነንት ወይ ደግሞ ቅሬታ ናቸው። አሜን ይላል። ከዛ እንቀጥላለን። ዛሬ ብዙ የገባ ሰው የለም ይላል። ከዛ ደግሞ at that time ወገኖቼ many of these faithful believers will be killed። ብዙ ቅዱሳን ይገደላሉ ወገኖቼ። martyr during this time of trouble። በዚህ በመከራ ጊዜ ብዙ አገልጋዮች ብዙ ሰዎች ይገደላሉ ወገኖቼ እና ለጌታ የሞቱ ያረፉ የተባረኩ ናቸው ይላል እግዚአብሔር ቃል። አሜን። ከዛ ይሄንን በዚህ እንጨርሳለን። ምክንያቱም የኢየሱስ ምስክርነት ያላቸው አያችሁ የእግዚአብሔርን ትእዛዝ የሚጠብቁ አይተናል። ትእዛዙን የሚጠብቁ 10ቱን ትእዛዛት ከዛ ደግሞ የኢየሱስ ምስክርነት ያላቸው የጌታ ኢየሱስ ክርስቶስ ምስክርነት ያላቸው ከዘርዋም የቀሩትን ሊዋጋ ሄደ። በባህርም አሸዋ ላይ ቆመ። he was standing there the enemy ሰይጣን ቆሟል ይላል እግዚአብሔር ቃል። እዚህ ላይ አንድ ነገር ባስታውሳችሁ ወገኖች የተማርኩት
አንዳንድ ትርጉሞች ምን ብለው ይናገራሉ ሰይጣን ቆመ እንደዚህ የሚለውን የምዕራፍ 13 የመጀመሪያው ፓርት አድርገው ያዩታል but it's not አንዳንዱ ደግሞ በባህሩ ዳር የቆመው ማን ነው ብለው ይናገራሉ ማን ነው ዮሐንስ ነው ይላሉ it's not ዮሐንስ አይደለም እዚህ ጋር የተቆጣው ያ የወደቀው የቀደመው እባብ እሱ ነው ወገኖቼ አሜን ከዛ ወደ ቻፕተር 13 ስንሄድ ወደ ምዕራፍ 13 ስንሄድ ዛሬ the false prophet and antichrist የሐሰተኛው ክርስቶስና ሐሰተኛው ነብይ እናያለን ወገኖቼ ሐሰተኛ ነብይ ዋንኛው ቀንደኛው ዮሐንስ ላይ ያለው አንድ ነው ብዙ ሐሰተኛ ነቢያት አሉ ግን ይሄ የሚያወራው መጽሐፍ ቅዱስ የሚነግረን እዚህ ላይ ያለው ሐሰተኛው ነብይ ነው ዋንኛው ቀንደኛው ማለት ነው ከዛ ደግሞ ምን ይላል beast አውሬ ምን ይላል እግዚአብሔር ቃል በጌታ በኢየሱስ ማንባለው ቻፕተር 13 ምዕራፍ 13 አንድም አውሬ ከባህር ሲወጣ አየው አያችሁ አሁን ደግሞ ዮሐንስ የቶኖ ነው ይሄንን የሚያየው ምድር ላይ ሆኖ ስፒሪቹዋሊ ሆነ አይኑ ተከፍቶለት መንፈሳዊ አይኑ ተከፍቶለት አየው ይላል በምድር ላይ ነው የሚያየው 10 ቀንዶችና 7 ራሶች ነበሩት አንድም አውሬ ከባህር ሲወጣ አየው ከሜዲትሬኒያን ባህር ሲወጣ አየው ይላል ይሄም አውሬ ምንድነው 10 ቀንዶችና 7 ራሶች ነበሩት በቀንዶቹም ላይ 10 ዘውዶች በራሶቹ ላይ የስድብም ስም ነበረ ያየውትም አውሬ ነብር ይመስል ነበር እግሮቹም እንደ ድብ እግሮች አፉም እንደ አንበሳ አፍ ነበሩ ይላል ይሄንን እንይ ወገኖቼ እዚህ ጋር the beast seems to carry double significance ወይም ደግሞ attentionaችንን የኛን ትኩረታችንን የሚስቡ ሶስት ነገሮች እናያለን በዚህ አውሬው ላይ ወገኖቼ እና ምንድነው አንደኛው ምንድነው የዚህ አውሬ the folly of acting without a feeling of responsibility toward God Daniel 4:6 and 1 Corinthians 15:32 ምን ይላል ወገኖቼ no regards to creator ለሚያደርገው ነገር ይሄ አውሬ consequence ወይም ደግሞ መዘዙን ወይም ደግሞ ምንድነው ይባላል መጨረሻ ሂሳቡን ሳያመዛዝን እንትን ነው የሚነሳው ይሄን ያለን አንደኛ አቴንሽናችንን የሚስበው ነገር የዚህ የአውሬው ካራክተር አንደኛም ይሄ ነው ሳያመዛዝን ነው ሄዳችሁ አንደኛ ቆሮንቶስ 15:32 ላይ ስንሄድ ምን ይላል መሰላችሁ እግዚአብሔር ቃል 15:32 እዚህ ጋር ጳውሎስ ምን ይናገራል ወገኖቼ እንደ ሰው ይላል አንደኛ ቆሮንቶስ 15:32 እንደ ሰው በኤፌሶን ከአውሬ ጋር ከታገልኩ ሙታንስ የማይነሱ ከሆነ ምን ይጠቅመኛል ነገር ግን ነገ እንሞታለን እንብላ እንጠጣ አያችሁ ጳውሎስ እዚህ ጋር ጳውሎስ ምን ይላል እዚህ ቆሮንቶስ ላይ ከአውሬ ጋር ታገልኩ ይላል አንዳንድ ሰዎች ሊትራሊ ኤግዛክትሊ ናቹራል የሆነ አውሬ ጋር ታግሏል ይላሉ ሰምቻለሁ እንደዛ አይመስለኝም ምክንያቱም it's not like that መንፈሳዊ አውሬ ጋር እንደታገለ ያም ደግሞ የታገልኩት ነው እዚህ ላይ እንደተረዳውት እኛም እዚህ ጋር የተጻፈዋልና የታገልኩት ትንሳኤ ባይኖር በከንቱ ነው ይላል አያችሁ ዛሬ እንብላ እንጠጣ ከዛ ነገ እንሞታለን ትንሳኤ ከሌለ that's what he's saying you know ስለዚህ ምንድነው እዚህ ጋር ይሄኛው አውሬ ዮሐንስ ያየው አውሬ no regards to creator ለፈጣሪው ምንም ከዚህኛው ጋር ካለው ጋር ይመሳሰላል ምንድነው ለፈጣሪው ጋር ምንድነው ይሄ አውሬ ሪጋርድ የለው ምንም አክብሮት ምንም የለው እንደምታዩት በድንፋታና በድፍረት ነው የተሞላው ይሄ አውሬ እና ይሄንን የሁለቱ የአውሬውን ኔቸር ወይም ደግሞ ጸባይ የኛን አቴንሽን ይስባናል አቴንሽን ሰጣዋለን ወይም ደግሞ ሲግኒፊካንስ እንሰጣዋለን ከዛ ደግሞ ሁለተኛው ደግሞ ምንድነው
ዲሞኒክ የሆነ ነው the heir of imperial power acting without reference to God አይታችሁ እንደሆነ የሮማን ኤምፓየር ምናምን የግብጽ የግሪክ ኤምፓየር እንደዚህ የነበሩት በሙሉ ለእግዚአብሔር እንትን አልነበራቸውም ዳንኤል 7 ላይ ሄዳችሁ ስታዩ ለእግዚአብሔር ፍርሃት የሌላቸው ኤምፓየሮች ነበሩ ወይም ደግሞ ግዛቶች ነበሩ ዲሞኒክ ነበሩ they were so demonic እና ያንንም ካራክተር በዚህም ላይ ለእግዚአብሔር የእግዚአብሔርን የማይፈሩ imperials the heir of imperial powers acting without reverence to God የእግዚአብሔርን ሳያክ የማያከብር ኔቸር እንደነበራቸው ያንንም እናያለን ስለዚህ ይሄም ቢስት ወገኖቼ ይሄን ነገሮች በእነዚህ ነገሮች የተጠመቀ ነው የሚመጣው አውሬ ማለት ነው አሜን ከዛ ደግሞ description of the beast its identity ማንነቱን ደግሞ አይደንቲቲውን ስናይ ስለዚህ ወገኖቼ ትንሽ እስካሁን ያለውን ትንሽ ክሊር አድርግላችሁና እንግዲህ ዮሐንስ አሁን የሚያየው already ሁሉንም በትራንስፖዚሽን ሆኖ ነው የሚያየው እዚህ ላይ ደግሞ ትራንስ ደግሞ አይታችኋል ነግራችኋለሁ ወገኖቼ በተመስጦ ነው ያየው እዚህ ላይ ግን ወደ ምድር ሆኖ ደግሞ ሌላ አይነት አስተያየት ነው የሚያየው በሱፐርናቹራሊ የሆነውን እሱ በምድር ሆኖ በመሬት ላይ ሆኖ የሚያየው እንደ ፊልም ነው እንግዲህ ጌታ የሚያሳየው እዛ ዲስክራይብ ያደርጋል ይሄንን አውሬ ይሄ አውሬ ሁለት ካራክተር እንዳለው አይተናል ከዛ ደግሞ ዳንኤል ላይ እንዳለው ያሉትን የግሪክና የሮማን ኤምፓየሮች የእግዚአብሔርን ፍርሃት የሌለባቸውን የሱ ካራክተር እንደሆነ አይተናል ከዛ ደግሞ ዲስክራይብ ስናደርገው አይደንቲቲው ማንነቱን መታወቂያውን ስናይ 7 ሄድስ አሉት ይሄ አውሬ 7 ሄዶች አሉት እና ይሄ 7 ሄድ ማለት ምንድነው Gentile nations that have ruled or will rule the Bible world in Israel እስራኤልንና ሰባቱን ጀንታይል ወርልድስ ወይም ደግሞ የአሕዛብ መንግስታት 7 መንግስታት ይናገራል ራእይ 17 ከ8 እስከ 18 እና gives ample description of the beast ስለ አውሬው ዮሐንስ ራእይ 17 ከ8 እስከ 18 ሄዳችሁ ታዩ ዲስክራይብ ያደርጋል ወይ ነው ይገልጻል የአውሬው ማንነት አንደኛ 5 have fallen one is and the other has not yet come እነዚህ አንደኛ አይደንቲፋይ ስናደርገው ስንለየው መታወቂያው አንደኛ 5ቱ የወደቁትን ኤምፓየሮችን የኢጂፕት ሲሪያ ባቢሎን ሜዶ ፐርሺያ እና የግሪክ እነሱን እናያለን first is present at John's time Rome በሮም ጊዜ በማነው በዮሐንስ ጊዜ ደግሞ የነበረው ሌላኛው ደግሞ ማን ነው የሮም ኤምፓየር ነው አሜን ከዛ ደግሞ one other to come 10 nations league 10 horns the beast is the 8th king but belongs to 7 is equal to revival of all Roman empire አያችሁ ይሄ አውሬ ሲገለጥ ወገኖቼ የሮማን ኤምፓየር ሪቫይቭ ያደርጋል ይነሳል አሁን ራሱ ላስት ታይም ሼር እንዳደረኩላችሁ ጌታ ሲናገር በባሪያዎቹ በካቶሊክና በሮም እንደሚነሳ አይተናል አይደለም ከቤተክርስቲያን የሚነሳው ሐሰተኛው ነብይ ስለዚህ also the final gentile world governor ሮም ማነው ሬቨሌሽን ራእይ 17:11 ሄዳችሁት ምንድነው የሚያሳየው የሮማን ኤምፓየር ድሮ የነበረው የሮማን ኤምፓየር እንደገና ሪቫይቭ ያደርጋል ይነሳል እንደዛ ነው ከዛ ደግሞ beast will take usurp power and dominions from the 10 and will become de facto ይሄን ከማይክ ከባለቤቴ ጋር ሪቫይዝ ያደረኩት ነበርና ብቻ ምንድነው በይሄ የሚመጣው አውሬ ምን ያደርጋል መሰላችሁ በትሪክ እና በፎርስ በምን ያደርጋል power ይዛል dominions from 10 and will become instead of undisputable world leader አንደኛ በመንድነው የሚሆነው በማታለል ትዝላችኋል ዳንኤል ላይ ማለ በማታለል ነው ወደ ላይ የሚወጣው ይላል ስለዚህ ምን ይሆናል ዶሚኒየንስ በአለም ላይ ማንንም ቻሌንጅ የማያደርገው መንግስት ይሆናል that is what it says here ያ ነው የሚናገረው እዚህ አንደኛ በማጭበርበር በማታለል ነው ወደ ላይ እንደሚወጣ ያ ደግሞ የማታለሉ መንፈስ በታትነን ደግሞ ወደ ቤተክርስቲያንም ስፒሪቱ እንደሚሰራ አሁንም አይተናል ወገኖቼ ይሄን ሁሉ ስታዩ ወገኖቼ እኔን ሁሉ ሳይ already he is here እኮ አውሬው
ሙሉ ተገልጦ ልክ ተሰሎንቄ ላይ እንዳለው አሁን በስውር ይሰራል እንጂ he is still here, he is around all the world አለ መንፈሱ አለ ይሰራል ግን በዚህ ታይም ግን ተገልጦ የሚሰራበት ታይም ነው እንጂ ልክ ተሰሎንቄ ላይ እንዳለው አሁን የክፋት ኃይል በስውር የሚሰራው under the table ነው የሚሉት አይደለም ፈረንጆች under the table የሚሰራው የሚገለጥበት ታይም ነው እኔ እንደዛ ነው የምረዳው ደግሞ እንደዛ ነው ከዛ ምን ይላል ወገኖቼ 10 horns 10 ቀንድ የሚለው ምንድነው elected 10 world leaders ወገኖቼ 10 ቀንድ የዚህ አውሬው ምንድነው ቀንድ ያው ስልጣንን ነው የሚያመለክተው 10 የዓለም ሊደሮችን ያመለክታል ወገኖች አሁን አይታችሁ እንደሆነ ራሱ ፖፕ ፍራንሲስ በየአገሩ ይሄዱ አንዱን ሲሾሙ አንዱን ሲሽሩ እሳቸው አሁን ሃይማኖት ሰው ናቸው አይደለም ግን በጣም ኢንፍሉዌንስ አላቸው ተጽዕኖ አላቸው በገንዘብም በጣም እንትን ናቸው ስትሮንግ ናቸው ቫቲካን ኢንፍሉዌንሻል ናቸው ሰውየው ተጽዕኖ ፈጣሪ ናቸው በየአገሩበት ሙስሊሞችም ጋር ሄደው እጃቸው ተስሞ ምናም ይወጡ ሰውዬ ናቸው እና አሁንም ራሱ አንዱን ይሾማሉ አንዱን ይሽራሉ ይሄን ተቀበሉ ይላሉ ይሄን አትቀበሉ ይላሉ የእግዚአብሔርን ቃል በግልጽ ያፈርሳሉ ልክ እዚህ ላይ ያውሬው እንደምናየው ማለት ነው ኮንሲኩዌንሱን የሁለቱ ያውሬው ካራክተር ራሱ የስራው የሚሰራው ነገር አንድ ሰው የመጨረሻ ሂሳቡን ያላመዛዘነ ስራ ነው የሚሰሩት የእግዚአብሔርን ቃል በግልጽ እየሻሩ ማለት ነው በግልጽ አስሩቱን ትእዛዛት ሽረዋል ያሻሩት ነገር የለም አሁን በቅርብ ራሱ same sex marriage ኖርማል ነው it is not a sin አሉ ኃጢያት አይደለም አሉ ይሄ ሁሉ ያውሬው ካራክተር ነው ወገኖቼ እና እንደዚህ ሊደሮችን ራሱ ተጽዕኖ የሚያመጡ ለሳቸው እንደዚህ ለአውሬው መንገድ እየተጠረገለት ነው ስለዚህ ይሄ ደግሞ አውሬ ወገኖቼ አሁን ጌታም ሲያስተምረን ነገሮች quickly ወይም ደግሞ በፍጥነት እንደሚሆኑ እየተናገረን ነው አንደኛም በፍጥነት የሚሆነው ምንድነው አውሬው ራሱ ተፈጥሮ ኔቸሩ ነገሮችን በፍጥነት ወደ ስልጣን እንደሚመጣ ያሳያል እኛ ራሱ አሁን ለምሳሌ ስናይ እኔ አሁን በጣም ከታተላሉ የጌታ መምጣት ከሚጠብቁት መሃል ነኝ እና ስታዩ አንዳንድ ጊዜ የታለ ቤተ መቅደሱ እንደዚህ እንላለን አይደል በዛኛውም ግን በጠላትና በጨለማው ዓለም ደግሞ ያለውን እነሱም ስራቸውን እየሰሩ ነው እንደምታዩት የእግዚአብሔርን ቃል ሽረው ምን ብለው እንደዚህ ልክ በቃ ያን በማታለል እዚህ ላይ እንደተጻፈው ሬቨሌሽን ላይ እንዳለው የቢስቱ የአውሬው ካራክተር በማታለል ከዛ በኋላ አሁን እነሱ የሚፈልጉትን መንግስት እያስቀመጡ ነው በአለም ላይ ገባችሁ እነሱ ለሚመቻቸው መንግስት 10 መንግስታት ኢሮፕ ላይክ will be ለሰይጣን ምን ይሆናል ለዚህ ለአንቲክራይስቱ is like a safe haven በቃ ምንም እንደ ልቡ የሚባረቅበት ማለት ነው safe haven በቃ ምንም ማንንም አይነካው heaven ፕሌሱ ያ ነው እና እንደዛ ሁሉ በአለም ላይ ምን ያደርጋል 10 ገዢዎች ይኖሩታል ዳንኤልና ዮሐንስ ራእይ እየተያያዘ እናያዋለን ከዛ ደግሞ ይሄ 10 ሆርን የሚለው 10 ሊደሮች መሆናቸውን አይተናል ከዛ ደግሞ 10 ክራውንስ ወይም ደግሞ governmental authority ይሄም ደግሞ በዛ በቀንዱ በራሱ ላይ ደግሞ አክሊሎች ዘውዶች እንደነበሩት ይናገራል ይሄ አክሊሉ ደግሞ ምንድነው የሚያሳየው governmental authority የመንግስት authority የመንግስት ስልጣን ያሳያል ከዛ ደግሞ 10 horns correspond to 10 toes of Nebuchadnezzar statue እዚላቸዋል ዳንኤል 2 ላይ ያ እንትና ንጉሱ ያየው ስታቹ ወይም ደግሞ ሐውልት ጥፍሩ ያው የእግሩ 10 ጣቶች ነበሩት እነዚህ 10 መንግስታት ዳንኤል ላይ ያለው የዛ የስታቹ ወይም ደግሞ የዛ ምንድነው የስታቹ ወይም ደግሞ የቆመው እንትን ምስል የሱ የእግሩ የ10 ጥፍሮች ወይም ደግሞ 10 ጣቶቹ ናቸው አሜን ከዛ ደግሞ 10 kings will give the antichrist their power the absolute right to rule the world አያችሁ እጃቸውን ይሰጡታል በቃ ለዚህ ለአውሬው እነዚህ 10 መንግስታት የሚነሱት 10 መንግስታት ሙሉ የሆነ ስልጣን ይሰጡታል ለአውሬው አሜን ስራሄልዬ ዌልካም እኔ ቆንጆ ሰላም እዛ እንኳን ደህና መጣሽ እዛ ምን ይላል
እነዚህ መንግስታት አስሮቹ ናቡከደነጾር ያየው ምስል ላይ እንደ ጥፍሩ ያኛው የእግሩ ጣቶች እነዚህ አስሩን መንግስታት ያመለክታል እነዚህ ደግሞ 10 መንግስታት የምድር መንግስታት ምን ያደርጋሉ ለአውሬው ሙሉ የሆነ ድጋፋቸውን ይሰጡታል for example ለምሳሌ ቻይና ፕሬዚደንት የራሺያን ፕሬዚደንት elected to rule indefinitely እነዚህ ያንን ምልክት ናቸው ይላል beasts with 10 horns 10 ቀንድ ደግሞ የሚለው comes from within revived Roman Empire አያችሁ ጌታ ኢየሱስ ክርስቶስ ከመምጣቱ በፊት አውሬው ሲገለጥ አንደኛም ሪቫይቭ የሚደረገው አንደኛም እንደገና የሚሰራው ምንድነው የሮማን ኢምፓየር እንደገና ሪቫይቭድ ይሆናል አሁንም እንደምናየው የካቶሊክ ቸርች ከየት ነው የምትነሳው ሪቫይቭ ያደረገች ሐሰተኛው ነብይ የተነሳው አሁን አልተገለጠም እንጂ ሐሰተኛው ነብይ ሁሉ ነገር ከቫቲካንና ከሮም ነው ያ ምንን ያመለክታል እንደ ትንቢቱ ሁሉ የሮማን ኢምፓየርን ሪቫይቭ መደረግ ወይም ደግሞ መነሳትን ያሳያል አሜን ከዛ ደግሞ ናሽናሊቲ ኦፍ ዘ ቢስት ይሄ አውሬው ናሽናሊቲው ምንድነው ብለን ስናይ rising up from the sea ዮሐንስ ሲያየው መሬት ላይ ሆኖ ሲያየው አውሬው ከየት ነው የተነሳው ከሜዲትራኒያን ሲ ነው ባህር ነው የተነሳው ስለዚህ ይሄ አውሬው ማንነቱ ምንድነው ብለን ስናይ the holy spirit nudged me to pay attention to this word rising up arising from among the people around the Mediterranean sea this shows he will be a gentile ይሄ ከሜዲትራኒያን ሲ ወይ ደግሞ ከሜዲትራኒያን ባህር አካባቢ ካሉ አገሮች የሚነሳ ነው ስለዚህ ይሄ ምንን ያመለክታል ይሄ አውሬ ምንድነው ማለት ነው ጀንታይል ወይም ደግሞ የአሕዛብ መንግስት ነው አሜን ከዛ ዳንኤል 8 ከ8 እስከ 9 ስናይ little horns come from 4 Grecian horns he may be part Greek ዳንኤል 8 ከ8 እስከ 9 ሄደን ስናይ ትንንሽ ሆርኖች የሚላቸው he may be part Greek ይሄ አውሬ ይሄ ሰውዬ አውሬ ሲል ወገኖቼ ሰው እንደሆነ አውቃቸዋል ስለዚህ ይሄ ሰውዬ ምን ሊሆን ይችላል he may be part Greek ግማሹ ግሪካዊ ሊሆን ይችላል ከዛ ደግሞ ዳንኤል 9:26 ስናይ he will also be the ruler of the people that will come of the royal lineage of races that destroyed Jerusalem in the past historically that the Roman Empire part Roman እነዚህ ስለዚህ ዳንኤል 9:26 ደግሞ ስናየው አውሬው ምን ሊሆን ይችላል ፓርትሊ ሮማዊ ሊሆን ይችላል ይላል ከዛ ደግሞ ዳንኤል 11 ከ36 እስከ 37 ደግሞ ስናይ እንግዲህ ስለ አውሬው አይደንቲቲ ነው ያየን ያለነው ወገኖቼ ወይም ደግሞ መታወቂያው ምንድነው ዘሩ ምንድነው የሚለውን ማለት ነው ከዛ ይሄ ምን ይላል ዳንኤል 11 ከ36 እስከ 37 ስናይ he will not regard the god of his fathers ያባቶቹን እንትን አምላክ ያልጠበቀ ነው ስራ የሚሰራው ስለዚህ ያ ማለት ምንድነው ያባቶቹ አምላክ እንግዲህ ማለት he was Jewish ነው ማለት ነው አይሁዳዊ ነው የነሱን እንኳን ምን አላደረገም ሪጋርድ አላደረገም አላከበረም ያባቶቹን አምላክ ስለዚህ ይሄ የሚመጣው አውሬ ይሄ ንጉስ የወርልድ ሊደር የዓለም መሪ ምን ሊሆን ይችላል ማለት ነው ፓርት ጁ ሊሆን ይችላል ወይም ደግሞ አይሁዳዊ ዘር አለበት ማለት ነው therefore in all probability the AC ወይም ደግሞ the antichrist will appear to be gentile but like Adolf Hitler will keep his Jewish ancestry secret ምን ይላል መሰላችሁ ወገኖቼ እዚህ ጋር አንቲክራይስቱ of course እንዳየነው እንትን ነው ምንድነው ጀንታይል ነው ወይም ደግሞ የአሕዛብ መንግስት ነው but እንደ አዶልፍ ሂትለር ወገኖቼ አይሁዳዊ ነው ተብሎ ይታመናል አይሁዳዊነቱን ግን የደበቀ ነው እንደሱ ሊሆን ይችላል ይላል ከዛ he will be a composite man representing that region of the sea የዛን የሜዲትራኒያን ሲ አካባቢ ያሉት ነገሮች የሚወክል ይሆናል ከዛ ደግሞ ወገኖቼ ስናይ blasphemous name ምን ይላል እግዚአብሔር ቃል ኦኬ እግዚአብሔር ቃል ምን ይላል ያየውትም አውሬ ነብር ይመስል ነበር ከዛ በፊት ምን ይላል ስለ ቀንዶቹና ስለ ራሱ አይተናል በቀንዶቹም ላይ 10 ዘውዶች በራሶቹም ላይ የስድብ ስም ነበር አያችሁ blasphemous የሆነ የስድብ ስም ነበረው ይላል ይሄ አውሬ the name of written on each head
prophesies በዳንኤል 7:25 ላይ he will speak out against the most high አያችሁ የዳንኤል መጽሐፍና የዮሐንስ ራእይ አብረው የሚሄዱ መጽሐፍ ናቸው ወገኖቼ ስለዚህ ይሄ ስለዚህ የዚህ አውሬን ካራክተር ሲናገር ልክ ደግሞ የሚናገራቸውን ቃላት አሁን እዚህ ዮሐንስ ራእይ ላይ ስናይ ዮሐንስ ራእይ ላይ ስናይ ወገኖቼ ምን ይላል እዚህ ዮሐንስ ራእይ ላይ በራሱም ላይ የስድብ ስም ነበር አያችሁ የስድብ ስም ነበር በራሱ ላይ ይላል ዳንኤል ላይ ደግሞ ምን ይላል he will speak out against the most high ዳንኤል 7:25 ላይ ደግሞ ስለዚህ ስለ አውሬ ሲናገር አያችሁ አይደለም ዳንኤል ላይ ስለ የታየው ምስል ስለ አውሬው እንደሆነ ስለ ጣቶቹ even the 10 የእግሮቹ ጣቶች ራሳቸው የአስሩ ነገስታት እንደሆነ አይተናል ከዛ ደግሞ በአፉ የሚናገራቸው ከባባድ against በእግዚአብሔር በልዑሉ ላይ የሚናገራቸውን ቃላት ከዛ እዚህ ደግሞ ዮሐንስ ራእይ ላይ ደግሞ በራሱ ላይ ተጻፈውን የስድብ እንትን the same ሆኖ እናገኘዋለን ከዛ ምን ይላል ወገኖቼ ያየውትም አውሬ ድብ ነብር ይመስል ነበር መልኩ ምን ይመስላል ነብር ይመስላል እግሮቹም እንደ ድብ እግሮች አፉም እንደ አንበሳ አፍ ነበር ይላል አሁን አይደንቲቲውን ስናይ ማንነቱን ስናይ ምንድነው ነው አንደኛ ምን ይመስላል ድብ ይመስላል የድብ ካራክተር ምንድነው ሰፍጋፖ the characteristics of three kingdoms leopard ድብ በምንድነው የድብ ካራክተር ምንድነው አንደኛ ፈጣን ነው ድብ ከዛ ደግሞ በጣም ፈጣንና አትሌቲክ እንደ አትሌቲክ የሆነ እንትን ካራክተር አለው ሾርት ሌግስ ነው አጭር እግሮች አሉት ሎንግ ባዲ አለው ረጅም ሰውነት አለው ላርጅ ስካል አለው ይሄ ሊዮፓርድ ወይም ደግሞ የድብን አይደንቲቲ ስናይ ማለት ነው ስለዚህ አንቲክራይስት ይሄ አንቲክራይስት ወይም ደግሞ የክርስቶስ ተቃዋሚ መንግስት will unite himself the god opposed characters of three preceding kingdoms ይሄ እነዚህ ሶስቱ የሊዮፓርድ bear and lion የነዚህ ሶስቱን ካራክተሮች ከምን ጋር ይዛመዳል መሰላችሁ ወገኖቼ ከሶስቱ preceding kingdoms ወይም ደግሞ ቀድሞ ከነበሩት ኪንግደሞች ወይም ደግሞ ግዛቶች የእግዚአብሔር ተቃዋሚ የነበሩ like እንደ ሮማን ኢምፓየር እንደ ግሪክ ኢምፓየር እንደ ሜዶ ፐርሺያን ኢምፓየር እንደዚህ የነሱ የእግዚአብሔር አንቲ ጋድ ወይም ደግሞ የእግዚአብሔር ተቃዋሚ የነበሩ መንግስቶች የነሱ ካራክተር ምን ያደርጋል ሪዘምብል ያደርጋል ከነሱ ጋር ህብረት አለው ማለት ነው እንደዚህ አይነት ካራክተር ይዞ ነው የሚገለጠው አንደኛም ሊዮፓርድ ፍጥነቱን ያሳያል ከዛ ደግሞ bear ወይም ደግሞ ድብ የሚለው ደግሞ strong and firm in standing like a bear crushing power tenacity very strong animal ይሄ እንግዲህ ድብ የሚለው ደግሞ ምንን ያመለክታል በጣም strong እና በጣም ኃይለኛና firm ጠንካራነቱን ያመለክታል ከዛ ደግሞ lion የሚለው ደግሞ powerful mouth ያአንበሳ ኃይሉ ምኑ ላይ ነው ያለው አፉ ላይ ነው ያለው አፉ ላይ ማለት ምንድነው ጥርሱ ላይ ነው አንበሳ ሊዋጨር ይችላል ግን ጥርስ ከሌለውና የሚገነጣጥለው በምንድነው ያአንበሳ ኃይሉ ያለው በጥርሱ ላይ ነው ስለዚህ ሶስቱ ነገሮች ምን ያመለክታሉ ማለት ነው የዚህን የአውሬ አይደንቲቲውን ይናገራል ማለት ነው ከዛ ወገኖቼ እስከዚህ ይብቃን ምክንያቱም ከዚህ የበለጠ ደግሞ እኔ ራሴ ማዘጋጀት አለብኝ እንደገና ያያየሁት እየተማርኩ ነው ይሄን ከተማርኩት 2 አመት አልፎኛልና ተዘጋጅቼ ደግሞ ከዛ እናያለን ስለዚህ ትንሽ ሪቫይዝ ላድርግላችሁና የዚህን የአውሬ አይደንቲቲ ዮሐንስ ሜዲትሬኒያን ባህር ላይ ሆኖ እንዳየው ያውሬ ከባህር ወጥቶ ሲወጣ አየው ከዛ የነበሩትን 10 ቀንዶችና 7 ራሶች እንደነበሩት ቀንዶቹ እንደማን እንደሆኑ መንግስታት እንደሚያመለክት ከዛ ደግሞ አይተናል ዘውዶቹን ደግሞ ኦቶሪቲስ ወይም ደግሞ የመንግስት እንትን ስልጣናት እንደሆኑ አይተናል የስድብን ቃል ደግሞ የሚናገረው ዳንኤል ላይ እንዳለው በልዑሉ ላይ የሚናገረው አይነት ከሱ ጋር ሪዘምብል ያደርጋል ስለዚህ ዳንኤል ያየውና ዮሐንስ ያየው አውሬ
አንድ አይነት ናቸው ማለት ነው አሜን እዚህ ላይ ብቃችሁ ወገኖቼ ተባረኩ ራሄልዬ ጌታ ኢየሱስ ይባርክሽ ከዛ ደግሞ የቀሩትን ደግሞ ራሴም ሪቫይዝ አድርጌ አብረን እናያለን ማለት ነው ተባረኩ thank you so much ራሄልዬ thank you አንድ ሰው ነው የሚታየን ጌታ ይባርካችሁ አይቼ ደግሞ በደንብ ራሴን ደግሞ አዘጋጅቼ ደግሞ መጣለው ተባረኩልኝ ባይ ባይ